ሰላም እንደምናላችሁ ምናልሽ አዲስ ተጀምሯል ሪማሌክስ ነኝ። ምን ያህሎቻችሁ በሀገራችን ስላሉት ሮተሪ ክለቦች ታውቃላችሁ? በተለይም ደግሞ ሮተሪ አዲስ አበባ ውስጥ በሀገራችን የተለያዩ ማህበረሰባችንን እንዲሁም ደግሞ ሀገራችንን የሚጠቅሙ ብዙ ፕሮጀክቶች ሲሰሩ ነበር። ይህም ድርጅት ደግሞ 35ኛ ዓመቱን በመጪው ሳምንት ያከብራል። ደስ የሚለው ዜና ደግሞ የፕሮግራሙን ሙሉ ለሙሉ አርት ቴሌቪዥን ከሮተሪ አዲስ ክለብ ውስጥ ጋር በመተባበር ወደ እናንተ የሚያስተላልፍ ይሆናል። የተለያዩ ኢቨንቶችን በማዘጋጀት የምታውቋቸው ፍሎለስ ኢቨንቶችም ደግሞ የዚህ ፕሮግራም ፓርትነርሺፕ ናቸው። እስኪ ሮተሪ አዲስ አበባ ውስጥ በሀገራችን ምን አይነት ስራዎችን ሰራ፣ ምን አይነት ፕሮጀክቶች ላይ ተሳተፈ፣ ከአርትስ ቲቪ እንዲሁም ደግሞ ከፍሎለስ ኢቨንት ጋር ያለውስ ፓርትነርሺፕ ምን ይመስላል የሚለውን ደግሞ አስቀኝቻችሁ መለሳለሁ። ከሮተሪ አዲስ አበባ ውስጥ ፕሬዝዳንት አቶ አየነዘር ጋር አሁን ደግሞ የሚገኘው በቅድሚያ ስላገኘው ደስ ብሎኛል። እስኪ ስለ ሮተሪ አዲስ አበባ ውስጥ አንዳንድ ነገሮችን ንገረን። መቼ ተመሰረተ? ምን አይነት ስራዎችን እየሰራችሁ ትገኛላችሁ? ሮተሪ አዲስ አበባ ውስጥ ኢትዮጵያ ውስጥ ካሉ ወደ 22 ከሚጠጉ ክለቦች ውስጥ አንደኛው ነው። የመጀመሪያው ሮተሪ ክለብ የተመሰረተው የዛሬ 70 ዓመት በአፄ ኃይለሥላሴ ዘመነ መንግስት በሮተሪ አዲስ አበባ በሚል የመጀመሪያው ሮተሪ ክለብ ተመስርቶ ወደ ስራ ላይ ገብቷል። ከዛ በኋላ ግን ቆየት ብሎ ነው የሮተሪ ክለቦች መስፋፋት የጀመሩት። በ1990ዎቹ በፈረንጆች ጀምሮ ሰፋ ያሉ ሮተሪ ክለቦች በአዲስ አበባ ውስጥ ተመሰረቱ። ከዚህ ውስጥም ቀደምት የሆነው ሮተሪ ክለብ የሮተሪ አዲስ አበባ ዌስት ክለብ ነው። ክለቡ በፈረንጆቹ በ1991 ዓመተ ምህረት ነው የተመሰረተው፣ ማለትም የዛሬ 35 ዓመት። የሮተሪ ክለብ ዋናው ዓላማው በተለያዩ ስራዎች ላይ ያሉ በተለያዩ ፕሮፌሽናል ባክግራውንድ የቢዝነስ ሰዎች፣ ዲፕሎማቲክ ኮሚኒቲ፣ መንግስት ሰራተኞች እንዲሁም ከየትኛውም አቅጣጫ የሚመጡ ማንኛውም ግለሰቦች የበጎ አድራጎት ስራዎችን ለመስራት ፈቃደኛ እስከሆኑ ድረስ የሚሰባሰቡበት እና የበጎ አድራጎት ስራዎች የሚሰሩበት ክለብ ነው። ክለቡ ከዓለም አቀፍ የሮተሪ ኢንተርናሽናል ክለብ የተወጣጣ ነው። ሮተሪ ኢንተርናሽናል በዓለም አቀፍ ደረጃ 1.4 ሚሊዮን ሜምበሮችን ወይም አባላትን የያዘ ክለብ ነው። ኢትዮጵያ ውስጥም ደግሞ ወደ 300 የሚጠጉ አባላትን ይዞ እየተንቀሳቀሰ ይገኛል። አዲስ አበባ ዌስት ሮተሪ ክለብ ከነዚህ ውስጥ አንደኛው ክለብ ነው። በ35 ዓመት ውስጥ በጣም ብዙ ሰፊ የሆኑ ስራዎች ተሰርተዋል። ብዙ ሰዎች ህይወታቸውን ሁሉ የሰጡ ሰዎች አሉ ለሮተሪ ዓላማ እና ለበጎ አድራጎት ስራዎች። አዲስ አበባ ሮተሪ ክለብ ውስጥ በዋነኛነት በ7 ዘርፎች ላይ የተለያዩ ፕሮጀክቶችን እንሰራለን። ገንዘቦችን ሬዝ በማድረግ ማለት ነው። አንደኛው ኤጁኬሽን ፕሮጀክት ላይ ነው። ከትምህርት ቤት የትምህርት ቤት ማቋቋም ጀምሮ በቁሳቁስ በኢንተግሬትድ ዋሽ ወይም ሳኒታሪ እና ሃይጂን ፋሲሊቲዎችን በማሟላት ተማሪዎችን በመደገፍ የምገባ ፕሮግራሞችን ሰፖርት በማድረግ ለምሳሌ ኤጁኬሽን ላይ በስፋት እንሰራለን። ላይብራሪዎችን እናቋቁመናል። የውሃ ፕሮጀክቶች፣ የውሃ ጉድጓድ ቁፋሮ ፕሮጀክቶችን ሰርተናል። በጤና ዘርፍ በጣም ትልቅ ፕሮጀክቶችን እንደምታውቁት የፖሊዮ በኢትዮጵያ ደረጃ እንዲጠፋ አንዱ ትልቁ አስተዋጽኦ ያደረገው የሮተሪ ክለብ ነው። ከፖሊዮ ዘመቻዎችን በማስኬድ ጀምሮ በእናቶችና ህጻናት ጤና ላይ እንዲሁም በጤናው ዘርፍ በተለይ ከጤና ሚኒስቴር ጋር ሰፊ የሆኑ ፕሮጀክቶችን እንዲሁም የልብ ህሙማንን ውጭ ሀገር ድረስ ሄዶ ከማሳከም ጀምሮ የጤና ቁሳቁሶችን ከመለገስ እንዲሁም ሰፊ የሆኑ የጤና ፕሮጀክቶችን ሰርተናል። በሰላም ግንባታ ላይም ትልቅ ስራዎች እየተሰራ ነው። የሰላም አምባሳደሮችን አሰልጥኖ ከማብቃት ጀምሮ ከአዲስ አበባ ዩኒቨርሲቲ የአርት ስኩል ጋር የሰላም ሴንተር በማቋቋም ወጣቶች በሰላም ዙሪያ የራሳቸውን የሆነ አስተዋጽኦ እንዲያበረክቱ ፕላትፎርሞችን አመቻችተናል። ከሰላም ውጭ በኢንቫይሮንመንት ደግሞ በአካባቢ ጥበቃ እንዲሁም ትሪ ፕላንቲንግ ዛፍ ተከላ እና የሪቨርሳይድ ፕሮጀክቶችን ሰርተናል። ወጣቶችን ከማብቃት ደረጃ በሮተሪ ክለብ ስር ከ18 ዓመት በላይ ያሉ ወጣቶች የሚሳተፉበት የሮተራክት የሚባልና በሃይስኩል ደረጃ ደግሞ ኢንተራክት የሚባሉ ክለቦችን ስፖንሰር አድርገን ሜንቶርሺፕ እና የአቅም ግንባታ ስልጠናዎችን በማመቻቸት ወጣቶችንም ሰፖርት እያደረግን እንገኛለን።
ስለዚህ በአጠቃላይ በጣም ሰፊ የሆኑ ፕሮጀክቶችን ሰርተናል። ክለቡ 35 ፕሬዚደንቶችን አስተናግዷል። እኔ 35ኛው ፕሬዚደንት ነኝ የክለቡ እና በሚቀጥለው አሁን በሚመጣው ኢቨንት ላይ ደግሞ ይህንን እውቅና መሰጥ ይሆናል ማለት ነው። እንግዲህ 35ኛ ዓመታችሁን በዚህ ሳምንት ታከብራላችሁ። በዚህ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁ። በዚህ ኢቨንት ላይ ደግሞ እስቲ በዋነኝነት ምን አይነት ፕሮግራሞች ይኖራሉ? ምንን ለማስተላለፍ ይህን ኢቨንት ሲያዘጋጃችሁት? አዎ ይህን ኢቨንት ስናዘጋጅ አላማችን ያው ዝም ብሎ በቀላሉ 35ኛ ዓመታችን አከበርን ብቻ ሳይሆን ከዓላማ ጋር አያይዘን ነው ይህንን ኢቨንት ማዘጋጀት የፈለግነው። አንደኛው ዓላማ ሙዚቃ ለሰብአዊነት በሚል ርዕስ ወይም ዓላማ በዓለም አቀፍ ደረጃ ታዋቂነትን ያገኘው እና የብቸኛው የክላሲካል ፒያኖ ተጫዋች ግርማይ ፍራሸዋ ጋር በመተባበር እሱ በትልቅ ኮንሰርት በነፃ ያቀርብልናል። ይህ ኮንሰርት ዋና ዓላማው ከኮንሰርቱ የሚገኙ ገቢ የተሰበሰቦቹ ገቢዎች ሙሉ ለሙሉ ለበጎ አድራጎት ስራዎች እና ሮተሪ ውስጥ በሚሰሩ ፕሮጀክቶች ላይ የሚደረጉ የበጎ አድራጎት ስራዎች የሚውሉ ነው የሚሆነው ማለት ነው። ስለዚህ ከ35ኛ ዓመቱን ክብረ በዓል በተጨማሪ ግለሰቦች ይህንን ኮንሰርት በመታደም አንደኛ ሙዚቃውን ኢንጆይ ያደርጋሉ፣ ሁለተኛ ደግሞ ግርማም በበኩሉ ከኛ ጋር ፓርትነር ሲያደርግ ሙዚቃን ከኢንተርቴንመንት በተጨማሪ ለበጎ አድራጎት መዋልም እንደሚቻልና ለሰብአዊ ለሆኑ ድርጊቶች ዓላማ መዋል እንደሚቻል እና የክላሲካል ሙዚቃንም ደግሞ ስፋትና ጥልቀት ደግሞ ለህብረተሰቡ ለማስተዋወቅም ከመፈለግ አንጻር ነው ማለት ነው። ስለዚህ ይህን ኢቨንት ላይ ሰዎች በጣም ግርማ ያው በዓለም አቀፍ ደረጃ ትልልቅ መድረኮች ላይ ከኒውዮርክ ጀምሮ ፓሪስ፣ ለንደን እና ሌሎች ትልቅ የክላሲካል መድረኮች ላይ የተጫወተ ተጫዋች እና ከብዙ ጊዜ በኋላ ነው እንደገና አሁን አዲስ አበባ ላይ ላይቭ ኮንሰርት የሚያቀርበው። ስለዚህ በጣም በጉጉት የምንጠብቀው ነው የሚሆነው። ከዛ በተጨማሪ የፎቶ አውደሪ ይኖራል። ይህ ፎቶ አውደሪ የ35 ዓመቱን ጉዞ የክለቡን ጉዞ ከየት ጀምሮ ተመሰረተ፣ ምን አይነት ፕሮጀክቶችን አከናወን፣ ምን አይነት ሰዎች በክለብ ውስጥ አለፉ የሚለውን የምናሳይበት ነው የሚሆነው። የተለያዩ ደግሞ በአርቲስት ልዑልሰገድ ረታ የኛ ክለብ አባል ነው፣ በሱ እና በስራ ባልደረቦቹ የዶኔት የተደረጉ ስዕሎች ለጨረታ የሚቀርቡበት ነው። እንዲሁም የኮክቴል ፕሮግራምም አለ። ስለዚህ በጣም ሰፊ የሆነ በጣም ኢንተርቴኒንግ የሆነ ኢቨንት ነው የሚኖረው። መልካም። በዚህ ኢቨንት ደግሞ ከፍሎለስ ኢቨንትስ ጋር እንዲሁም ደግሞ ከአርቲስት ጋር ፓርትነርሺፕ አላችሁና እነዚህ የመረጣችሁበት ሁለት ድርጅቶች የመረጣችሁበት ምክንያት ምንድን ነው? ወደፊት ስናይ ስራዎችን ለመስራት ታስባቸዋል? አዎ ፍሎለስ ኢቨንት ጋር ፓርትነርሺፓችን የመጀመሪያችን አይደለም። የረጅም ዓመት ፓርትነርሺፕ አለን። ከዚህ በፊት በ2023 በፈረንጆች በዓለም አቀፍ ደረጃ የምስራቅ አፍሪካ የቀጠናው የአኑዋል ኮንፈረንስ አዲስ አበባ ተደርጎ ነበረ። በዚያ ኮንፈረንስ ላይ ፍሎለስ ኢቨንቶች ሳፖርት ሰጥተውናል። አሁን ግን ይሄኛውን ስፔሻል የሚያደርገው እነሱ ሁሉንም ሰርቪሶቻቸውን በነፃ ለዚህ በጎ አድራጎት ዓላማ አውለውታል። ስለዚህ እነሱን በዚህ አጋጣሚ በጣም የኢቨንት አጋራችን በመሆናቸው ለማመስገን እንፈልጋለሁ። ከዚህ በተጨማሪ አርትስ ቲቪ እናንተ ዓላማውን ኢኒሺዬቲቭን ወስዳችሁ ከኛ ጋር የሚዲያ ጋር ለመሆንና ይህንን ደግሞ የበለጠ ለህብረተሰቡ ተደራሽ ለማድረግ ስለመረጣችሁ ኦፍኮርስ በጣም እናንተንም እናመሰግናለን። ሸራተን አዲስ ሆቴልም የኢቨንቱን ቬኑን በነፃ ከመስጠት ጀምሮ የተለያዩ ኢንካይንድ ሳፖርቶችንም ሰጥተውናል እና ሸራተን አዲስ ሆቴሎችንም በዚሁ አካባቢ ማመስገን እንፈልጋለን። ሌሎችም አጋሮችን በኢቨንቱ ቀን የምናመሰግን ይሆናል እና እንደዚህ አይነት ለጥሩ ዓላማ ወይም ለበጎ አድራጎት የሚደረጉ ትብብሮች ዞሮ ዞሮ ለህብረተሰቡ ነው ጥቅም ላይ የሚውለው እና ፓርትነርሺፕ በጣም አስፈላጊ ነው ብዬ ለማለት እፈልጋለሁ። በዚህ አጋጣሚ እኛም እንግዲህ አብረናችሁ የሰራን ስለሆነ ደስተኞችን አመሰግናለሁ። የዛሬ የመልሽ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። እስከ ዛሬ ድረስ ሮተሪ አዲስ አበባ ዌስት ምን አይነት ስራዎች ሰርቷል የሚለውን አጠር ባለ መልኩ አስቃኝተናችሁ ነበረ። ከዚህ በኋላ ደግሞ ከአርቲስት ቲቪ ጋር እንዲሁም ደግሞ ከፍሎለስ ኢቨንትስ ጋር የሚኖረው ግንኙነት ወይም ደግሞ ፓርትነርሺፕ ምን አይነት ነው የሚለውን አስቃኝተናችኋል። በመጪው ሳምንት ደግሞ በሸራተን አዲስ ሆቴል ለየት ያለው የ35ኛ ዓመት ክብረ በዓላቸውን ወደ እናንተ የምናስተላልፍ ይሆናል። በዚህም ቀን ደግሞ እንግዲህ ድንቁ ፒያኒስት ግርማይ ፍራሸዋ
ቆንጆ የሆነ ስራውን የሚያቀርብልን ይሆናል። እኛም ደግሞ ፕሮግራሙ ላይ ታድመን ምን ይመስላል የሚለውን በመጪው ሳምንት የምናስቃኛችሁ ይሆናል። ቆይታችሁን ከኔ ጋር ስለደረጋችሁ አመሰግናለሁ። መልካም ቆይታ